እሺ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያችኋለሁ። ሰላም አድማጭ ተመልካቾቻችን፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን ባለፈው ዓመት ህይወቷ ስላለፈው ወጣት ቀነኒ አዱኛ እየወጡ ስላሉ መረጃዎች እንመለከታለን። ይህም ብቻ አይደለም አድማጮች፣ የቀነኒ አባት በገዳው ጉዳይ ላይ ያስተላለፉትን መልእክት ጨምሮ ድምፃዊ አንዷለም ከቀናቶች በፊት በቀነኒ አሟሟት ዙሪያ በኦሮሚኛ ቋንቋ ቪዲዮ ለቋል። ምናል አንዷለም እንደዚሁ ከዚህ ቀደም የቀነኒ ታናሽ ወንድም ሊበን አዱኛም ከአንዷለምና ከእህቱ ከቀነኒ አዱኛ ጋር አብሮ ይኖር እንደነበር ይታወቃል። እሱም በትላንትናው ዕለት በሟች እህቱና በእጮኛዋ ዙሪያ ስላለው ግንኙነት ያወጣው መረጃ አለ። ሁሉንም ወደ እናንተ የምናደርስ ይሆናል። ታዲያ እናንተም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆይታችሁን ከኢትዮ ሪፖርት ጋር እንድታደርጉ በትህትና ነው የምንጋብዘው። ክስተቱ ባለፈው ዓመት የተፈጠረ ይሁን እንጂ የሐዘን ስሜቱ አሁንም በብዙዎች ዘንድ ቁስለትን የፈጠረና መነጋገሪያነቱም እንዲሁ እንደቀጠለ ነው። ትኩሳቱ ሳይበርድ እንዲዘልቅ ካደረጉት ምክንያቶች መካከል ደግሞ አንድም የወጣቷ ህይወት ያለፈበት መንገድ ሲሆን፣ ሌላው ደግሞ አብሯት በእጮኝነት ይኖር የነበረው በኦሮሚኛ ቋንቋ በሰራቸው ሙዚቃዎች ታዋቂነትን ያተረፈው የድምፃዊው የአንዷለም ጎሳ ጉዳይ መሆኑ ይነገራል። በወቅቱ እንደተገለጸው ሟች ቀነኒ ይኖሩበት ከነበረው የሰንሻይን አፓርትመንት 5ኛ ፎቅ ላይ ወድቃ ሞታ መገኘቷ ተገልጾ የነበረ ቢሆንም በሟች በኩል የሚኖሩ ወገኖች ከአንዷለም ጎሳ ጋር ስለነበራት ግንኙነት እናውቃለን በሚል ቀነኒ ራሷን አታጠፋም፣ ገዳዩዋ ራሱ እጮኛዋ ነው የሚሉ መረጃዎች በሶሻል ሚዲያው ላይ መውጣታቸው ሲሆን በወቅቱም የሁሉንም ትኩረት መቆጣጠር የቻሉ ቀደም ብሎ ሟች በተለያዩ ጊዜያት መደብደቧን የሚያሳዩ የፎቶ ማስረጃዎች ከተለያዩ ጽሁፎች ጋር በማህበራዊ የትስስር ገጽ ላይ በስፋት መውጣታቸው ነበር። ያ ደግሞ ከአሟሟቷ አሳዛኝነት በተጨማሪ ጉዳዩ የሁሉንም ሰው ስሜት መኮርኮር ያስቻለና ሁሉም ሰው በአንድነት ፍትህ ለቀነኒ በማለት የክስተቱን ዘግናኝነት እንዲያወግዝ አድርጎታል። በወቅቱ ከእጮኛው ህልፈተ ህይወት ጋር በተያያዘ በህግ ጥላ ስር የዋለው ድምፃዊ አንዷለም ጎሳም በብዙዎች ዘንድ ገዳይ ተደርጎ ተፈርዶበታል። ይሁን እንጂ ጉዳዩን የያዘው ፍርድ ቤት ድምፃዊውን ከወራት የእስር ቆይታ በኋላ ለቆታል። ይህም በህዝቡ ዘንድ ከፍተኛ ድንጋጤን ከማጫሩ ባለፈ ህብረተሰቡ የሀገሪቱን የህግ ስርዓት ምን ህግ አለ በማለት በስርዓቱ እምነት እንዲያጣ ከማድረግ በተጨማሪም በድምፃዊ አንዷለም ዙሪያ ብዙ ቅራኔዎች እንዲፈጥሩ አስችሏል። ሌላው ድምፃዊ አንዷለም በእስር በነበረበት ወቅት እጮኛው ከማለፏ አስቀድሞ ኮንሰርት ለመስራት የተዋዋለ ስለመሆኑ በመግለጽ ጠበቃው ለችሎቱ ኮንሰርቱ ላይ እንዲሰራ ችሎቱን ፍቃድ ጠየቀ የሚል መረጃ መውጣቱን ተከትሎ ጉዳዩ ይበልጡኑ ቀደም ብሎም ድምፃዊው ላይ የፈረዱ ወገኖች ያሉ ቢሆንም ይሄ ደግሞ አብዛኛው ሰው ወደ ሟች ሳይድ እንዲይዝ እንዳስቻለ ይነገራል። የሆነ ሆኖ ድምፃዊውም ከእስር ተለቀቀና ጉዳዩ በገዳ ስርዓት እንዲታይ የሚል ሐሳብ መምጣቱ ተሰማ። ድምፃዊው አልገደልኩም፣ ሆኖም በገዳ ስርዓት ጉማ ከፍላለሁ በማለት ለሟች ቤተሰቦች ካንዴም ሁለቴ ሽማግሌዎችን ቤታቸው ድረስ ላከ። ታዲያ በዚህ ካልተስማሙት የቀነኒ ቤተሰቦች መካከል የሟች ቀነኒ አዱኛ አባት የሆኑት አቶ አዱኛ ይህን ምላሽ ሰጡ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ
ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ታዲያ አቶ አዱኛ ስለ ጉዳዩ ይህን ባሉ ማግስት የሟች ቀነኒ እጮኛ የነበረው ድምፃዊ አንዱዓለም ጎሳ በኦሮምኛ ቋንቋ ይህን ሲል ተመለከትን። አይ ከምጅርቱ አንዱዓለም ጎሳቲ ኢሚን ሀራ ሲን ፉንዱረቲ ዱፌ ዲሙማ ሰሞነ ከነ ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከነ ይሰክሪር ሲዲፍ ቆቹ ፈንዱፌ ወንቲ ጅሩ አንዱዓለም እንደሚለው ከሆነ ያን ዕለት ማለትም ቀነኒ በምትሞትበት ቀን አብሯት እንደዋለ ይናገራል። አንዱዓለም ይቀጥላል። ለልደቷ ፎቶ የምትነሳበት ቦታም እኔ ነበር ያደረስኳት ይላል። ከዛ ስትወጪ ደውይልኝ ብያት ልጆች ላገኝ ሄድኩ። ማታም እንደዚሁ በሰላም አብረን ነበርን። አሪፍ ጊዜም እያሳለፍን ነበር። ለወንድሟም እንዲሁ ስትደውል ነበር ይላል አንዱዓለም። ከዛ ስለ ውሎዋ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳደርግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነሽ ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታደርጊ ቃል ገብተሽልኝ ነበር። ድጋሚ እንደማታደርገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። የገባችልኝን ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እንደዚህ አይነት ነገር እያደረግሽ ስለሆነ እንደዚህ አይነት ኑሮ መኖር አልችልም። ነገ ቤተሰብሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዚያ ነው ይስፋህ ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮህ ብቻ ነው የቻልኩት። ጮኩ፣ ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል ከቀናት በፊት አንዱዓለም ጎሳ በራሱ በኩል አለ ስለሚለው እውነታ በሰራው ቪዲዮ ላይ አስረድቷል። በተጨማሪም አንዱዓለም ስለ ቀነኒ ታናሽ ወንድም ማለትም ስለ ሊበን አዱኛ በሰራው ቪዲዮ ላይ ስሙን በተደጋጋሚ በመጥቀስ ብዙ ነገሮችን እንደሚያውቅ ገልጿል። ታዲያ ስሙ የተጠቀሰው የቀነኒ ታናሽ ወንድም ሊበን አዱኛም እኔ የማውቀው ይሄንን ነው ብሎ አቃቸዋለሁ ስላላቸው ነገሮች በሟች እህቱ የቲክታክ አካውንት ቪዲዮ ሰርቶ ለቋል። ምን አለ የሚለውን ደግሞ ተከታትለን እንመለስ። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረው በልዞ የነበረው ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ጆን ሰብራ የታሸጋለችው ይሄም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱዓለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱዓለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ።
ከዛ ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አሰ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷ ነው በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አሰ ጊዜ ከዛ አይሆንም የሚመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ብለው ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት። ይሄ ፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆን። ጃንዋሪ 27 ማለት ነው ማርች 11 አካባቢ ነው። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበርኩ። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። ቢታምተኛች ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩሙ አለ። ከገስሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፈው የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ
ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ አድማጮች በወጣት ሞዴል ቀነኒ አዱኛ ዙሪያ ስለወጡ መረጃዎች ያጠናቀርነውን ዘገባ ቀነኒ ነፍስሽ በሰላም ትረፍ እያልን እዚህ ላይ ቋጨን። በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።